ስለ በርካታ ሀገራት ታሪካዊ ቅርሶች ዳሰሳ ስናደርግ ከምናገኛቸው አስደናቂና አስገራሚ ታሪኮች በተጓዳኝ ከሚዳሰሱና ከሚጨበጡ ቅርሶችና የታሪክ ምልክቶች ባሻገር ብዙ ሊነገርላቸው የሚገቡ የጀግንነት፣ የታማኝነትና የፍቅር ገድሎች መኖራቸው የታመነ ነው። በተለይ በጥንታውያኑ ነገሥታትና መኳንንት ዘመን በታሪክ ድርሳናት ውስጥ ለፍቅር ተብሎ የተከፈሉ መስዋዕትነቶችን ስናይ ዛሬም ድረስ አግራሞትን የሚያጭሩ በርካታ ታሪኮችን እናገኛለን። እንደ ታጅ መሃሉ ንጉሥ ሻጃሃን፣ እንደ አንቶኒና ክሌዎፓትራ ወይም ሮሚዮና ጁልየት ያሉ ግን ያልተወራላቸው የነገሥታቱ ዘመን የፍቅር ድርሳናትን ማንበብ የሚሰጠው ደስታ ከፍ ያለ ነው። የዛሬው ቪዲዮም የታሪክ ድርሳናትን ያንቀጠቀጠ በደምና በእንባ የተጻፈ የኢኔስ ዴ ካስትሮና የሉል ፔድሮ እውነተኛ ታሪክ ነው። የተከለከለው ነበልባል። ታሪኩ የሚጀምረው በ1930ዎቹ ፖርቱጋል ውስጥ ነው። የፖርቱጋል ወርጋ ወራሽ ወጣቱ ሉል ፔድሮ በዘመኑ እንደሚደረገው ሁሉ ንግስናን የሚያጸናና ግጭትን የሚያርቅ ፖለቲካዊ ጋብቻ ከካስቴሏ ንግሥት ኮንስታንዛ ጋር እንዲፈጽም ተደረገ። ምንም እንኳን ሉል ፔድሮ በነገሥታቱ ቤተሰቦቹ ግፊትና ምርጫ ከኮንስታንዛ ጋር ትዳር ይመስሉት እንጂ አይኖቹ ያረፉት በሚስቱ ላይ ሳይሆን በሚስቱ አጃቢና የቅርብ ዘመድ በነበረችው ውቧ ኢኔስ ዴ ካስትሮ ላይ ነበር። ኢኔስ በወቅቱ በውበቷ የማትማርከው መኳንንት የለም ነበር ማለት ይቻላል። በቤተ መንግስቱ ባለሟሎች ዘንድ ባለረጅሙ አንገት ወይም የሽመል አንገት እየተባለችም ትጠራ ነበር። እናም ፔድሮ ምንም እንኳን በትዳር ውስጥ ቢኖርም ከመጀመሪያው እይታ ከልቡ ሊወጣት ያልቻለች ሴት ሆነች። ይህ የልዑሉ በፍቅር መዘዝ በቤተ መንግስቱም ሆነ በቤተሰቦቹ እይታ ውስጥ እንዲገባም አደረገው። መኳንንቱ በተፈጠረው እንግዳ ጸባይ ዘወትር ሀሳብ ይዛቸውም ጀመር። ይህ ጉዳይ እንዲሁ መነጋገሪያ በነበረበት ሰሞን ታዲያ የልዑሉ ሚስት ልዕልት ኮንስታንዛ በወሊድ ምክንያት መሞቷ ተሰማ። ይህ በሆነ በአጭር ጊዜ ውስጥም ፔድሮ ለኢኔስ ያለውን ፍቅር በይፋ ወጣው። ከእንግዲህ ያለሷ መኖር አልችልም ሲል እቅጩን ነገራቸው። የጨካኙ ንጉሥ ፍርድ። የፔድሮ አባት ንጉሥ አፎንሶ አራተኛ ይህን ፍቅር እንደ አገር ክህደት ተመለከተው። ኢኔስ ከጠላት ሀገር ወይም ካስቴል ወገን በመሆኗ ልጆቿ ነገ ዙፋኑን ሊቀናቀኑ ይችላሉ የሚል ፍርሃት አንገበገበው። ቀደም ሲል ንጉሡና ባለሟሎቹ ይህ ጉዳይ በቅርበት ሲከታተሉ የመቆየታቸውን ሚስጥር ይህ ነበር። እናም ንጉሡ አማካሪዎቹን ሰብስቦ ምን እንደሚበጅ የመክሩ ያዙ። መክረውም አልቀሩ በድብቅ ችሎት ኢኔስ ለመንግሥት ሕልውና አደጋ ናት ተብሎ የሞት ፍርድ ተፈረደባት። በ1355 ዓ ም ጥር ወር ላይ ንጉሥ ፔድሮ ለአደን በሄደበት ወቅት ገዳዮች ኢኔስ ከቤተ መንግሥቱ ርቃ ወደምትኖርበት ገዳም ዘለቁ። ኢኔስ ትናንሽ ልጆቿን ይዛ በንጉሡ ፊት ተንበርክካ ለልጆቼ ብለህ ማረኝ እያለች ያለቀሰች። ሕፃናቱ ኢኔስ ፍቅር ውስጥ በነበረችበት ሰዓት በድብቅ የተወለዱ ልጆች ነበሩ። ነገር ግን ንጉሡ ፊቱን አዞረ። በዙፋኑና በልጅ ልጆቹ የወደፊት ዕድል ላይ ጥላ እንዲያጠላ አልፈቀደምና። የንጉሡን ጥቅሻ ተከትሎም ሦስቱ ገዳዮች በልጆቿ ፊት አንገቷን በሰይፍ ቀሉት። ደሟ መሬቱን አረሰው። ይህ ቦታ ዛሬ ድረስ ኩዊንታ ዳስ ላግሪማስ ወይም የእንባ ግቢ ተብሎ ይጠራል። የፔድሮ ቁጣና ደማዊ በቀል። ሉል ፔድሮ ከአደን ሲመለስ ያገኘው ፍቅረኛው የታረደችበትን ደም ብቻ ነበር። ወቅቱ አባትነትን ክጃለሁ ብሎ ንጉሡን ለመውጋት ቢሞክርም ሳይሳካለት ቀረ። ነገር ግን ከ2 ዓመት በኋላ አባቱ ሲሞት ፔድሮ ንጉሥ ሆነ። የመጀመሪያ ተግባሩም ፍትህ ማስፈንን ነበር። ከሦስቱ ገዳዮች ሁለቱን አስይዞ ወደ ቤተ መንግሥት አስመጣቸው። ፔድሮ በቁጣ እየነደደ ገዳዮቹ ልብ የሌላቸው መሆናቸውን ለማሳየት በሕይወት እያሉ ልባቸው እንዲወጣ አዘዘ። አንደኛውን ከደረቱ፣ ሁለተኛውን ከጀርባ በኩል ልባቸውን በገዛ እጁ ነቅሎ አወጣው። ይህ የንጉሥ ፔድሮ ጭካኔ ሳይሆን ለኢኔስ የነበረው ፍቅር መግለጫም ነው ተባለ። ከመቃብር የወጣችው ንግሥት። ምንም እንኳን ንጉሥ ፔድሮ ያጣትን ፍቅሩን መመለስ ባይችልም ሞታም ቢሆን ይገባታል ያለውን ሁሉ ማድረጉን ቀጠለ። ኢኔስ በሕይወት እያለች ንግሥት ባትሆን እንኳን ሞታም ቢሆን ትሆናለች በማለትም አወጀ። ከ2 ዓመት በፊት የተቀበረውን የኢኔስ አስክሬንም ከመቃብር እንዲወጣ አዘዘ። የበሰበሰውን በድን አጥበው ባህርና ወርቅ ልብስ አሽሞነሞኑት። በራሷም ላይ የንግሥትነት ዘውድን እንድትደፋ ተደረገ። ይህ ሁሉ የልቡን ያላደርስ ያለው ንጉሥ ፔድሮ በታሪክ ታይቶ የማይታወቅ ሌላ ትእዛዝ አስተላለፈ። መኳንንቱን ሁሉ ለንግሥቲቱ ታማኝነታቸውን ይገልጹ ዘንድ አዘዘ። በመቶዎች የሚቆጠሩ መኳንንቶችና ወታደሮች በፍርሃት እየተንቀጠቀጡ በዙፋኑ ላይ በተቀመጠው በደም ፊት ቀረቡ። እያንዳንዱ መኳንንት ተንበርክኮም የኢኔስን የበሰበሰ እጅ እንዲስም ተገደደ። ይህ ለፔድሮ ፍጹም ፍቅር፣ ለሌላው ግን ፍጹም አስፈሪ ቅዠት ነበር። እስከ ዓለም ፍጻሜ። ከዚህ አስደንጋጭ ስነ ስርዓት በኋላ ኢኔስ በታላቅ ክብር በአልኮባስ ገዳም ተቀበረች። ፔድሮ ለራሱም እዚያው ቦታ ላይ መቃብር አዘጋጀ።
ነገር ግን መቃብሮቹ የተሰሩት ጎን ለጎን ሳይሆን አንዱ ከአንዱ ፊት እንዲሆን አዘዘ። ምክንያቱ ደግሞ ይበልጥ ልብ የሚነካ ነበር። ይኸውም በትንሣኤ ሙታን ቀን ሲነሱ ዓይኔን እንደገለጽኩ መጀመሪያ ማየት የምፈልገው እሷን ነው የሚል ነበር። በመቃብሮቹ ድንጋይ ላይም እስከ ዓለም ፍጻሜ ድረስ የሚል ቃል ታትሞባቸዋል። በፖርቹጋል ውስጥ ካሉ ቅርሶች ባልተናነሰ ይህ የፍቅር ታሪክ በፖርቹጋል በስፋት ይወራል። ዛሬም ድረስ በፖርቹጋል ኢኔስ መሞቷ ተረጋገጠ የሚል አባባል ያለ ሲሆን ይህም አንድ ነገር ላይመለስ ሄዶ ሲቀር የሚነገር ነው።